ነው ምርጫችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። አንዱ ለከተማ እድገት ምቹ ሁኔታ የሚፈጥረው በቂ የመሰረተ ልማት አቅርቦት ነው። እስካሁን ድረስ በነበረው ነባራዊ ሁኔታ እነዚህ የሚቀርቡ መሰረተ ልማቶች የሰው አከታተምን የሰው አሰፋፈርን ተከትሎ የሚሄዱ እንደነበሩ ነው ማየት የሚቻለው። ይሄም በመሆኑ ምክንያት አሁን እየመጣ ያለውን የከተማ ሁኔታ አሁን እየመጣ ያለውን የልማት ሁኔታ መሸከም የሚችሉ ስላልነበሩ ነው አሁን በስፋት በአዲስ አበባ ውስጥም በሌሎች ሀገራችን ከተሞችም ውስጥ ትላልቅ መሰረተ ልማቶች የተገነቡ ያሉት። እነዚህ መሰረተ ልማቶች ዛሬ ያለውን የልማት ሁኔታ ሰርቭ እንዲያደርጉ ብቻ ሳይሆን በቀጣይ የሚመጣውን የልማት ፍላጎት ሰርቭ እንዲያደርጉ ማድረግ ያስፈልጋል በሚል ነው። ከዚህ አንፃር አንዱ የከተሞቻችን ወይም ደግሞ በተለይም የአዲስ አበባ ዋነኛ ችግር ተደርጎ የሚወሰደው የትራንስፖርት አቅርቦት ችግር ነው። ይህን የትራንስፖርት አቅርቦት ችግር ለመፍታት ቅድም ሌሎች ጓዶቻችን ሲያነሱ እንደነበረው ተሽከርካሪ ማቅረብ ዘመናዊ ተሽከርካሪዎችን ማቅረብ ብቻ ሳይሆን እነዚህ ተሽከርካሪዎች የሚንቀሳቀሱባቸውን መሰረተ ልማቶችን ማስፋት ያስፈልጋል። እነዚህ ተሽከርካሪዎች በሚንቀሳቀሱበት ጊዜ የሚያስፈልጋቸውን መሰረተ ልማቶች በአግባቡ ማሟላት ያስፈልጋል። ከዛም ባለፈ ከተማችን ትላልቅ መሰረተ ልማቶችን ይፈልጋል። የውሃ አቅርቦትን ማሻሻል ያስፈልጋል። አስተማማኝ የኃይል አቅርቦትን ማስፋፋት ያስፈልጋል። የፍሳሽ መሰረተ ልማትን ማስፋፋት ያስፈልጋል። ይሄም ባለፉት 5 ዓመታት ሰርተን ማሳየት ችለናል። የመንገድ ሽፋንን በምናይበት ጊዜ ከ6000 ኪሎ ሜትር ወደ 8500 ኪሎ ሜትር ማድረስ ችለናል። የከተማችን የውሃ አቅርቦት ከ525000 ሜትር ኪዩብ በቀን ወደ 800000 ሜትር ኪዩብ በቀን ማሳደግ ችለናል። የፍሳሽ መሰረተ ልማት አቅርቦት ስራችንንም እንደዚሁ ከ1100 ኪሎ ሜትር ወደ 2300 ማሳደግ ችለናል። ይሄ በጣም ትልቅ ሊፕ ነው። ባለፉት በአዲስ አበባ ከተቆረቆረችበት ጊዜ ጀምሮ በነበሩት ዘመናት ሁሉ ያልተሰሩ ትላልቅ መሰረተ ልማቶችን መስራት የተቻለበት ሁኔታ አቅምም የነበረ ስለሆነ ይህንን አልቀን መስራት የምንችልበት ምቹ የፖሊሲ አማራጭ አቅርበናል። በቀጣይነትም የጀመርነውን ስራ አልቀን መስራት ከቻል የሚባለውን የመሰረተ ልማት አቅርቦት ችግር በዘላቂነት መፍታትና የከተማችንን ተወዳዳሪነት በከፍተኛ ሁኔታ ማሳደግ የሚያስችል አቅም አለን ብለን እናምናለን። ለተምሳሌታዊነት ጉዞ ብልጽግና ነው